ሻሎም አዶንያስን ትወደዋለች እያልኩሽ እኮ ነው። ምንም ያላደረገችው ልጅ አስፈርክኪ ንገሪኝ እስኪ። ቆይ አንቺ ማየቷ ከሃዲ ነሽ። አንቺ አምሻል እንዴ? ጤነኛ አይደለሽም? ነው ጭንቅላትሽ አይሰራም። ለነገሩ አንቺ አይደለሽም ጥፋተኛ። እኔ ነኝ ነፈሰው አንቺ ማመኔ። ወይኔ ቤዛ ሰሚ፣ እኔ እንደዚህ ብዬ ባልለው ኖሮ ማለት ነው መንቅሮ ከዚህ ቤት እኔን ያስወጣኛል። ቀልደኛ። ኧረ ምንም ነገር የለም። ልጅቷ ሳትሞት አትቀርም። ልጅሽ ልጅ ይገደለችብኝ። ቢዚ ባስቸኳይ ሆስፒታል መሄድ አለብን። ተነሺ ተነሺ። አይ ነው መሄድ አልፈልግም ማለት የሆነ ነገር ሆነሽብኝ ቢሆንስ? እባክሽን ተነሺ ቤዛ ተነሺ። ፍላጎቷማ እንደዛ ነበር፣ አልተሳካላት። አዶንዬ አንተ አታስብ፣ በቃ እኔ ትንሽ ረፍት ሳደርግበት ደህና እሆናለሁ። ሻሎም የምታውቂው ነገር አለ ወይ? ምንድን ነው የተፈጠረው? ልጅሽ ገፍትራኝ ልጄን ልገለው ከሞከረች በኋላ የምታውቂው ነገር አለ ወይስ ያክል ትንሽ አታፍሪም? ወይኔ ቤዛ። ሻሎም ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? አዶኒ እኔ በጭራሽ ምንም ነገር አላረኳትም። ጭራሽ በአይኔ ያየሁትን ነገር ልትግጂ ነው? አየህ አይደለች እኔ በአይነ ደረቅ አይኗን ስታፈጥ ነግሬ ነበር እኮ አልሰማ ብለህ ነው እንጂ። ቆይ የሆነ ቀን ተነስታ ከነ ልጄ እንደማገለኝ ምን ዋስትና አለኝ? ዛሬም እኮ አንተ ደርሰን ያዳንከኝ። ወይኔ ቤዛ ወይኔ ትሊ። አረ ልጄ እንደዚህ የምታደርግ ሰው አይደለችም። እና እኔ ቤዛ ነኝ እየዋሹ ያለሁት? አሁን እዚህ ቤት የማየው ነገር ምንም ደስ አይልም። ምንድነው ምክንያቱ? ቆይ ሻሎም አንቺ እኮ እንደዚህ አይነት ልጅ አልነበርሽም። እውነት ዛሬ ባደረግሽው ነገር በጣም ነው ያዘንኩብሽ። በጣም በማይመጣብኝ ነገር ነው የመጣሽው። አዶኒ እኔ እኮ ዝም በይ። ምንም አይነት ወሬ መስማት አልፈልግም። ቤዛ ላደረግሻት ነገር ይቅርታ ጠይቂያት። ምን ይቅርታዋ ምን ያደርግልኛል? እንደዚህ ልገለኝ ከሞከረች በኋላ ምንም አያደርግልኝም። ያደርግልኛል። ሻሎም ይሄ የመጨረሻ ቃሌ ነው። ይቅርታ ጠይቂያት። አይ ይቅርታ አላደርግላትም የምትይ ከሆነ የማልፈልገውን ነገር እንዳደርግ እየገፋፈሽኝ ያለሽው። የኔ ልጅ እባክሽን ይቅርታ በይ። ይቅርታ አድርጊልኝ ቤዛ። እሺ አሁን የኔ ርዕስ እዚህ ጋር ነስከው። በቃ ይሄ ነው። አልገባኝም። ቆይ ለምንድን ነው ከዚህ ቤት የማታስወጣልኝ? ቢዚ ይሄን ነገር ያደረገችው ሆን ብላ አይመስለኝም። በቃ ይቅርታ ጠየቀችሽ አይደል እንዴ? ለሌላ ቀን ደግሞ ትጠነቀቃለች። አሁን እያልክ ያለውን ነገር ግን ራስህ ታምነዋለህ? ቆይ ምን ማለት ነው ሌላ ቀን ትጠነቀቃለች ማለት? ቆይ ውዴ ይቺ ልጅ በሰራችው ምግብ እኮ ነው ኪያ ልጅ የተመረዘችብኝ። ዛሬ ደግሞ እንደዛ እየለመንኳት ገፍትራ ጣለች። እሱን ደግሞ አንተም አይተሃል። ቆይ ለዚህ ምንድን ነው ምላሽ? እባክሽ ቤዛ ምናልባት እሷን አልተረዳናት ይሆናል። ቆይ ምንድን ነው የምንረዳት? ዛሬ ፈጣሪ እኔን ባይረዳኝና በሞትስ ኖሮ እውነቷን ነው። አስበው እስኪ ትንሽ። ልክ ናት። ቆይ አንቺ ገፍትራሻታል እንዴ? ምናልባት ያለ መግባባት ተፈጥሮ? ማይ ምንድን ነው የምታወሪው? እኔ እንዴት እንደዚህ ያደርጋለሁ? ራሷ እኮ ናት እጄን ይዛ የወደቀችው። ለነገሩ ልጄን እያወቅኳት እንዲህ ማለት አልነበረብኝም። ምን ላድርግ ቢጨንቀኝ እኮ።
እሺ ቆይ አዶንያስስ ከቤት የሚያባረረኝስ? እንደዛ ብሎ ነገር አለ እንዴ? እኛም እውነቱን እንናገራለን። እማዬ እንዴት ብለን ያለ ማስረጃ? ሰሞኑ እየተፈጠረ ያለው ነገር ምንም ባይገባኝም ግን ሁሉም ነገር እየጠቆመ ያለው ወደ እኔ ነው። አይዞሽ የኔ ልጅ አይዞሽ። እኔ እናትሽ እያለሁ ማንም አይጫወትብሽም። አዶንያስን በቅርቡ እውነቱን ያውቃል። ጠላቱን ያውቃል። እሺ እማዬ። ምንድነው ትክክል የሆነችው? አይ ማለቴ ያው ሚስት ትክክል ናት። ሚስት መጀመሪያም ቅድሚያም ለቤቷ ስለምትሰጥ ብዬ ነው። ለማንኛውም ገብቼ ልብስ መቀየር አለብኝ። ስራም እየረፈደብኝ ነው። አየሽ አይደለም? ያለኝን ሁሉ ሰማሽ አይደል? ሁሉንም ነገር በእርስር ተደብቄ እያዳመጥኩ ነበር። እኔ ልሽ ማዚ ከመመረዝ ይልቅ ብንገላት ይሻል ነበር እንዴ? አይ ይኸውልሽ ማሰብ ያለብሽ ነገር ሁሌም ቢሆን አጭሩን መንገድ ሳይሆን ትክክለኛውን መንገድ መምረጥ ያለብሽ። ቆይ ደግሞ ምን ማለት ነው? መቼም ባልሽ እነዚህ ሰራተኞች እንዴት እንደሚያምናቸው አይተሻል አይደል? አንቺ እቺ እንዲቃላ ብትገያት እነሱ ናቸው ብሎ ደምድሞ አይቀመጥም። ወደ አንቺም ይመጣል ጉዳዩ። በቃ እኔ ልሄድ ነው። እኔ ቆንጆ ራስሽን ተንከባከቢሽ። የሚሰማሽ ነገር ካለ ደውዪልኝ። ሰላም ማዚ። የሰማን መስሎኝ ነበር። እኔስ ብትይ። እሺ አሁን ወደ ቁም ነገሩ እንመለስና ምን እያልሽ ነበር ማዚ? እናማ እያልኩሽ የነበረው እንደምንም ብለን እነሱ ላይ ያለውን እምነት ሸርሽረን እችን ልጅ በራሳቸው እጅ እንድትሞት ማድረግ። ታውቂያለሽ ማዚ፣ በጣም ጥሩ ሀሳብ ነው ያመጣሽ። እሺ ቆይ ያን እንዴት ነው የምናደርገው? ይኸውልሽ ንገሪኛ። ምን መሰለሽ እኔ የምልሽ እኔና ልጄን ለመግደል የጠነሰሽው ሴራ ስላልተሳካልሽ ሌላ ነገር እየወጣሽ ነው አይደል? ቤዛ እሱ እውነት እንዳልሆነ አንቺም ታውቂያለሽ። ራስሽ ነበርሽ እኮ ጂኒ ያልሽኝ። ለማንኛውም እኔ መጣሁት ለዚህ ነው። ይሄ ባንቺን ዝላልነት ምክንያት ኪያዬን ያሳመማት መድኃኒት ነው። ሰዓት እየጠበቅሽ ስጫት። እሺ እሰጣታለሁ። ቢያንስ ለዚህ እንኳን ጥቀሚ። ሰጥሻት? አዎ ሰጥቻታለሁ። አንቺ ግን የሚገርም ሀሳብ ነው ያመጣሽው። እየጠበቅኳት ነበር። የታባቷንስ አገኘኋት። ምንም አታስቢ። ከምሳ በኋላ መድኃኒቱን ትወስዳለች። ከዛሬ ማታ አታልፍ። በአንድ ድንጋይ ሁለት ወፍ ይሉሻል አይደል? እንዴት አይደል? በቃሽ
እሺ ቆንጆ እኔ ገብቼ ትንሽ አረፍ ልበል። አሁንም ወገቤን እየቻልኩት አይደለም። በይ ግቢ በቃ አረፍ በይ። አሁንማ ትሽ መታልሻለች። እሺ ቆንጆ ግቢና ያለ ሀሳብ ለጥ በይ እንግዲህ። እሺ ያለ ሀሳብ ለጥ ኪዩ የኔ ቆንጆ እያጠናሽ ነው? አዎ አየሽ፣ ይሄን ሁሉ በራሴ ነው የሰራሁት። ጎበዝ እኮ ነሽ። ዛሬ ትምህርት ቆንጆ ነበር? በጣም ጥሩ ነበር። ምሳዬንም ደግሞ በደንብ ፈጭቻለሁ። ጎበዝ ልጅ። አሁን ደግሞ መድኃኒትሽን ትወስጃለሽ። እሺ እሺ። ነይ ያዥ ባክሽ። ጠጪ እንጂ ውሃውን። አሁን ደከመኝ፣ መተኛት እችላለሁ? እሺ ተኝ። አባትሽ መጥቶ ቢያገኝሽ ደስ ይለው ነበር፣ ግን በቃ እዚሁ መጥቶ ያገኝሻል። ተኝ። ጎበዝ። መድኃኒቱን ሰጥሻት? አዎ ሰጥቻታለሁ። አሁን ተኝታለች። እሺ ችግር የለውም። ለትንሽ ቀን አንቺን መታገስ አቅተኝ። እምቢ አሻፈረኝ። ከዚህ ቤት አልወጣም ካልሽ ደግሞ በፖሊስ አስመነቅርሻለሁ። እኔ ቤት አይደለሁም። አንቺ ልጅ ምን ሆነሽ ነው? ምንም። ቅድም ቤዛ መታ ለኪያ የሚወሰደው መድኃኒት እንደሰጠችኝ ነገርሽ ነበር አይደል? አዎ ምን ሆነ? ለኪያ ምግብ ከበላሽ በኋላ መድኃኒቱን ሰጥቻት ነበር እና አሁን ድክም ብሏት እንቅልፍ ወሰዳት። እሰይ ትተኛ። ደክማ ስለመጣች እኮ ነው። አንቺ ልጅ ምን ሆነሻል? መተከዝ አብዝተሻል። ምንድን ነው? እኔ አሁን አዶኒ ነው የሚያሳዝነኝ። ብታርፊ ነው የሚሻልሽ። እኔ ምንም የማላቅ መሰለሽ እንዴ? ምኑን ማየ? አዶንያስን እንደምትወጂው ነው። ምን ማማ? እኔ መቼ? ማጂ ተሳስተሻል አይደል? እንኳን እችንና የዝንብ ጠንጋራ ጠንቅቄ ማቅሰው ነኝ። እኔ ለማታለል ሞክሪ። በዛ ላይ እኔ እናትሽ ነኝ። እኔ ጫን ምልሽ እንድትጎጅብኝ ስለማልፈልግ ምንም ሆነ ምንም አዶንያስ እንደ ታናሽ እህቱ ነው የሚያይሽ። በዛ ላይ ታውቂያለሽ ሚስት አለው። እባክሽ ልጅ ልብሽ እንዳይሰበርብኝ። ከዚህ በላይ ስንት ይሰበር ማይ?
ነፍሱ ካወኩኝ ጀምሮ ሳፈቅረው ኖሬያለሁ። ፍቅሬ እየጨመረ እንጂ አንድም ቀንም ፍቅሬ ቀንሶ አያውቅም። አየሽ እኔም ከአባትሽ እንዲህ ፍቅር ይዞኝ ነበር። አንቺን ስጦታዬን ሰጥቶኝ እኔን ግን አይንሽን ላፈር ብሎ ጥሎኝ ጠፋ። እኔ የምፈልገው አንቺም የምትወጂው እሱም የሚወድሽ ጥሩ ባል እንዲሰጥሽ ነው የምፈልገው ልጄ። አሁን ግን ገና ልጅ ነሽ ልጄ። ትምህርትሽ ላይ ትኩረት ማድረግ አለብሽ። እባክሽ ልጄ እባክሽ፣ እንደሱ ነው የሚሻለው። አንቺ እዚህ ተኝተሻል። እናትና ልጅ እዛ ቁጭ ብለው እንዴት እዚህ ቤት ውስጥ እመቤት እንደሚሆኑ እያሴሩ ነው። አንቺ እዚህ ተጋድመሽልኛል። ማሰማሽ አሰነገጥሽኝ እኮ። ቆይ ደግሞ ምንድን ነው የምታወሪው? ሻሎም አዶንያስን ትወዷለች እያልኩሽ እኮ ነው። ምን? ታይ ይሄ በፍጹም አይሆንም። ይኸውልሽ በጆሮዬ ነው የሰማሁት። እንዲህ ነችና ቤዛ ጭራሽ ጠላቴን ነበር አስቀልቤ ነበረው። አይገርምሽም? ዋናውን ማወቃችን ነው። ቆይ ግን ስንት አይነት ደፋር ነው ያለው። እነዚህ ደግሞ ለቃቃሚዎች የተሰጣቸውን ትርፍራፊ በልቶ ሳይጨርሱ ሰው ጫንቃ ላይ ወደድኩ ብሎ ቁብ ማለት አይከብድም? አሁን ያቺ የተረገመች ልጅ ስትሞት እነሱም ከዚህ ተጣርገው መውጣታቸው አይቀርም። ግድ የለም። ደግሞ እኮ ያቺ ማትረባ ተንበርካ ለመነችኝ። ይሄኔ እሷ እንደጣለችኝ ባላስመስል ኖሮ ከዚህ ተባረን ነበረ። ያንን በማድረጌ ደግሞ በፍጹም አልቆጭም። የኔ ፍቅር መታል እንዴ? ማዚ እኮ ልታወራኝ ፈልጋ መታ። ምንድን ነው የምሰማው ነገር? ምን ሰማ? ጠዋት ሻሎም አልገፈተረችሽም ማለት ነው? ይሄ ሁሉ ውሸት ለምን አስፈለገ ቤዛ? እንትን አይገርምህም? እኔም እኮ እንደዚህ ማድረግ እንዳልነበረባት እየነገርኳት ነበር። ምን ታደርጓለህ? ያው የእርግዝና ሆርሞኑ ነው አንዳንዴ። ቤዛ ቆይ እንዴት አይነት እንደዚህ አይነት ነገር ታደርጊያለሽ? እኔ እኮ አንቺን እስከማቅሽ ድረስ ለሰው አዛኝ ነበርሽ። ግን ተሳስቼ ነበር። እባክህ አዱኒ፣ እባክህ የኔ ፍቅር። ማዛ አይ አንዴ ብቻችን ተይ። እስኪ ንገሪኝ፣ ምን ማስተባበያ ያለሽ ቤዛ? እኔ እኮ አንቺን እስከማቅሽ ድረስ ለሰው ሀሳቢና አዛኝ ነበርሽ። ግን ምን እየሆንሽ ነው ያለሽው? ታዲያ እኔ ምን ላድርግ? በቃ አንተን ትኩረት ፈልጌ ነው። ትኩረት ነው ያልሽው? የት ያሳጣውሽን ትኩረት ነው የምትፈልጊው ቤዛ? ሁሌ ሻሎም ነው፣ ሁሌ ኪያ ነው። ቆይ እኔስ አዶኒ፣ በሆዴ እኮ ያዝኩት ያንተን ልጅ ነው። እኔ ምንም እየገባኝ አይደለም ቤዛ። እኔም በውሸት ለመወንጀል ምንም ያነሳሳ ነገር የለሽም። እሺ እንዴት አድርጌ ነው ይቅርታ የምጠይቃት? ምንም ያላደረገችው ልጅ አስበርክኬ ንገረኝ እስኪ። ወይኔ ቤዛ፣ አንቺ መጮች ነው። ምን አለሽ? ቆይ አንቺ ምን ያደረግሽው? ቆይ አንቺ ምን አይቷ ከሃዲ ነሽ። ለነገሩ አንቺ አይደለሽም ጥፋተኛ፣ እኔ ነኝ ነፈሰው አንቺን ማመኔ። ወይኔ ቤዛ፣ አንቺ አምሻል እንዴ? ጤነኛ አይደለሽም? ነው ጭንቅላትሽ አይሰራም። ስሚ፣ እኔ እንደዚህ ብዬ ባልለው ኖሮ ማለት ነው መንቅሮ ከዚህ ቤት እኔን ያስወጣኛል። ቀልደኛ ሴትዮ፣ ሰሚያለሽ?
ብናርጉ ያስወጣኝ ቀን እኔ አንቺን መጠበቅ አልችልም። ወይኔ ጉዴ! ለካ ደግሞ እንደሱም አለ። እሺ ማዚ፣ ቆይ አሁን ምን ልናደርግ ነው? ተንበርክከሽ ይቅርታ መጠየቅ አለብሽ። አዎ ምን ታፈጫለሽ? አንጀቱን ቢው ልጁን አይደል እንዲያሹ ምንድነው? ምን ነው የኔ ልጅ የምትፈልገው ነገር አለ? እንዴት ብዬ ይቅርታ ማለት እንዳለብኝ አላውቅም። እቴቴ ሻሎም እባካችሁ ይቅር በሉኝ። ሻሎም ምንም ነገር ሳላጣራ አስቀይሜያታለሁ። ይቅር በይኝ ሻሎም እባክሽ። አይ የኔ ልጅ ነግሬ ነበር እኮ አንተና ሻሎም እኮ ዛሬ አይደለም የምትተዋወቁት። የኔ ልጅ ደግሞ ባንተ አጨክንም። አውቃለሁ፣ ይገባኛል። ግን እባካችሁ ይቅር በሉኝ። ሻሎምን አስቀይሜያታለሁ። ሻሎም ይገባኛል። ማለት ይቅርታ ማለት ለአንቺ ምንም ላይመስልሽ ይችላል። ግን ደግሞ ከዛ ውጭ ምንም ማድረገው ነገር የለም። እባክሽ ይቅር በይኝ። እንዴት ትቀይመሃል? እና ይቅርታ አድርገሽልኛል። በእውነት በጣም አመሰግናለሁ። ምን ነው አንቺ? ምን ነው ኮቴ የለሽም እንዴ? ኮቴ ደረቅ እንደ ጅብራ ኳላ የምታትገተራለች እንዴ? እቺ ቆይ እዚህ ምን ትሰሪያለሽ? ምንድነው ኳላ ኋላ እንደ ጥላ የምትከታይኝ? ስላስደነቀጥኩሽ በጣም ይቅርታ። የምትፈልጊው ነገር አለ? ምን ፈልጋለሁ? እኔማ ቁርስ ልበላ ስለነበረች ኪያ ከተነሳች አብራኝ ልትበላ ነበር። ኪያ አልተነሳችም። ትናንትና መድኃኒቱን ከሰጠኋት በኋላ ድካም ስሜት የተሰማት ስለሆነ እንደተኛች ናት። ነው እንዴ? እንግዲያውስ እኔ ልሂዳ። አንቺ አመሏን ታውቂያለሽ። እንዴት ናት? አየሻት? ኧረ ምንም ነገር የለም። ልጅቷ ሳትሞት አትቀርም። የምርሽን ነው? እውነትሽን ነው መዓዛ? እና ለዚህ ቀላል ነገር ነው ዘመኔ ሙሉ ስታሽ ነበር? አዎ አየሽ አይደል? እኔ እትሽ እንደዚህ ነኝ። ወይኔ ማዚ፣ ምን ብዬ ነው የማመሰግንሽ? የእውነት ውለታሽ አለብኝ። እሱም በኋላ ከጨረስን በኋላ ቁጭ ብለን እናወራለን። ይልቁን አሁን እቺን ቆሌ ቢስ ልጅ ከዚህ ክፍል አውጫትና የምታደርጊውን ነገር ቶሎ ብለሽ አድርጊ። ቆይ እዛ ገብታ ምንድን ነው የምታደርገው? ሻሎም ሻሎም! አቤት አቤት። ቆይ ምንድን ነው እዛ አስገብቶ የሚዘፈዝፍሽ? ምን ቁርሱን ሌላ አቅርበው? ይቅርታ፣ አሁኑኑ አቀርባለሁ። በያውን አቅርቢ። ክርፍፍ ያለች ልጅ። ስሚ፣ አሁን ተራው አንቺ ነው። ግቢና የምታደርጊውን ነገር ቶሎ ብለሽ አድርጊ። ምንም አታስቢ ማዚ፣ እንዴት አድርጌ መተወን እንዳለብኝ በደንብ አውቃለሁ። በእኔ ጣዩ። ሞኝ እህቴ። ለአንቺ ደግሞ ምን እንዳዘጋጀውልሽ አታውቂም። በደንብ ተውኝ።